ለምን ነው የምትስቀው? ለምን ነው የምትስቀው? የማውቀው ነው መመለስ ያለብኝ። አዎ የምታውቀው ነው። አሳ በምኑ ነው የሚተነፍሰው? ባፍ አሳ በአፍንጫው ነው። ጥቁር አባይ አላውቅም። አይገርም? የምር አለሽ። የኤፊል ታወር የሚባለው ትልቁ ህንጻ ረጅሙ በጣም ረጅሙ ህንጻ የት ከተማ ነው የሚገኘው? ዛሬ ነው ድሮ? እሺ በኢትዮጵያ ሰላም ውድ የንስር አምባ ሚዲያ ቤተሰቦቻችን እንደምን ቆያችሁ? ይህ በንስር አምባ ሚዲያ የዩቲዩብ ቻናል እየተዘጋጀ የሚቀርብላችሁ ሀገረኛ የተሰኘ ፕሮግራማችን ነው። ዛሬም እንደተለመደው አዝናኝና አስተማሪ የሆኑ ጥያቄዎችን ይዘን መጥተናል። በጥያቄዎቹ መሀል እጅግ ደስ የሚሉና አዝናኝ ምላሾች ይኖራሉ። ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያ እንተዋወቅ። ስምህን ማን ልበል? እኔ ነኝ። በረከት ይባላል። እሺ በረከት። አንዱ አለም ጌትነት ይባላል። እሺ አንዱ አለም። ስሜ አዲስ ይባላል። እሺ አዲስ። ኪንግ ራግነር ይባላለሁ። እሺ ኪንግ። የመጀመሪያ ሰላም ያንቺ ደስ ይላል። የመጀመሪያ ጥያቄ በኢትዮጵያ የመጀመሪያው ዘመናዊ ሆቴል ማን ይባላል? በሆቴል ደረጃ የመጀመሪያው ሆቴል ኢትዮጵያ ውስጥ ማን ነበር የሚባለው ወይም የትኛው? ኩርፍቱ። ኩርፍቱ የት ያለው? የባህር ዳር ነው እኔ የማውቀው። የባህር ዳር። እሺ በኢትዮጵያ የመጀመሪያ ዘመናዊ ሆቴል ማን ይባላል? አላውቅም። ደስ ይላል። ማን ይመስልሻል የመጀመሪያ ዘመናዊ ሆቴል ማለት? አላውቅም። እውነት? በኢትዮጵያ የመጀመሪያ ዘመናዊ ሆቴል ማን ነበር የሚባለው? ሆቴል? የመጀመሪያ በሆቴል ደረጃ የመጀመሪያው ዘመናዊ ሆቴል ማን ነበር የሚባለው? ዘመናዊ ሆቴል የመጀመሪያው ሆቴል አታውቅም? እንደ እርዳታ መጠየቅ አይቻልም። ኧረ እባክህ የመጀመሪያው ሆቴል የመጀመሪያው ሆቴል ዩኒሴን ነው። ዩኒሴን አይደለም። አትሞክርም? እሺ በኢትዮጵያ የመጀመሪያው ዘመናዊ ሆቴል ማን ይባላል? ወይም የትኛው ነው የመጀመሪያው ዘመናዊ ሆቴል? የትኛው ነው? ፍንጭ የለውም። በጣም ቆይቷል። ቆየት ያለ ነው። አላውቀውም። የትኛው ይመስልሻል? በሆቴል ደረጃ የመጀመሪያው ሲሆን የትኛው ይመስልሻል? እስኪ ወደ ኋላ መለስ በይ ትንሽ። እኔ እንጃ፣ ግን አዲስ አበባ የሚገኝ ይመስለኛል እኮ። አዲስ አበባ ነው። እሺ አይ ይለፈኝ። ይሄ አላውቅም። በኢትዮጵያ የመጀመሪያው ዘመናዊ ሆቴል ማን ይባላል? እንጃ። አቢሲኒያ። አቢሲኒያ የሚባል ሆቴል ነበር። የት? ቆንጆ ሙከራ ነው የሄድክበት። ርቀት አሪፍ ነው፣ ግን እስኪ አሻሽለው፣ እስኪ አስተካክለው። ጣይቱ። ጣይቱ። አሳ በምኑ ነው የሚተነፍሰው? አሳ የሚተነፍሰው በአፍንጫው ነው። በአፍንጫው ነው። ደስ ይላል። እሺ አሳ በምኑ ነው የሚተነፍሰው? ባፍ። ባፉ። እሺ ባፉ ነው የሚተነፍሰው። እሺ አሳ በምኑ ነው የሚተነፍሰው? አሳ በአፍንጫው ነው። በአፍንጫው። እሺ አሳ በምኑ ነው የሚተነፍሰው? ስንጥብ ነው። ጊል የሚባለው ነገር ማለት። እሺ አሳ በምኑ ነው የሚተነፍሰው? ባፉ። ከምን ይተነፍ? እሺ የዓለም ዋንጫ በስንት ዓመት ነው የሚካሄደው? በአምስት በአንድ። አይ ከአምስት አስተካክለው። በአንድ ያደረግክ እኮ። ከአምስት አስተካክለው እስኪ ትንሽ። 3። ለምን ነው የምትስቀው? ለምን ነው የምትስቀው? እሺ የዓለም ዋንጫ በስንት ዓመት ነው የሚካሄደው? በ7 ዓመት። በ7 ዓመት አይደለም። እስኪ አስተካክል። የዓለም ዋንጫ በሆነ ዓመት አንዴ ነው የሚካሄደው። በስንት ዓመት ነው? 5 ዓመት። ትንሽ አንድ ድል ልስጥህ።
በሁለት ዓመት። አሁን ደግሞ ዝቅ አደረገው። እሺ የዓለም ዋንጫ በስንት ዓመት አንዴ ነው የሚካሄደው? በአራት ዓመት። እሺ ኳስ ላይ እንዴት ነህ? የዓለም ዋንጫ በስንት ዓመት ነው የሚካሄደው? የዓለም ዋንጫ ሰሞኑን እንደውም የዓለም ዋንጫ በአራት ዓመት። በአራት ዓመት። የዓለም ዋንጫ በስንት ዓመት ነው የሚካሄደው? የዓለም ዋንጫ ከሆነ ዓመት አንዴ ነው የሚካሄደው። እኔ አንድ ፍንጭ ሰጠሁሽ። ከሆነ ዓመታት አንዴ ነው የሚካሄደው እንጂ በየዓመቱ ምናምን የሚካሄድ አይነት ጨዋታ አይደለም። በአራት አንቺ አታሳፍሪኝ ፍንጭ ሲሰጥሽ። ነጭ አባይና ጥቁር አባይ የት ጋር ነው የሚገናኙት? የት ጋር ነው የሚገናኙት? የሚገናኙበት ቦታ ነው የምትነግረኝ? ጣና ጋር። እኔ ማለት የማውቀው ነው መመለስ ያለብኝ። አዎ የምታውቀው ነው። ነጭ አባይና ጥቁር አባይ የት ጋር ነው የሚገናኙት? ሱዳን ካርት። አልቻልኩም። አልተቻልኩም። ነጭ አባይና ጥቁር አባይ የት ጋር ነው የሚገናኙት? ነጭ አባይና ጥቁር አባይ የሚገናኙበት ቦታ የት ጋር ነው? እንደዛ ባልም አይደለም። እንደዛ ባልም አለ። ደስ ይላል። የት ጋር ነው የሚገናኙት? እዚህ ጣና አይደለም? ጣና ላይ ነው የሚገናኙት? አዎ አቻቸው። እሺ ነጭ አባይና ጥቁር አባይ የት ጋር ነው የሚገናኙት? አታውቅም? እሺ ነጭ አባይና ጥቁር አባይ የት ጋር ነው የሚገናኙት? መገናኛቸው ቦታውን ነው የምትነግሪኝ ስሙን። ነጭ አባይና ጥቁር አባይ የት ጋር ነው የሚገናኙት? እኔ እንጃ። ነጭ አባይ ጥቁር አባይ አላውቅም። አይገርም? የምርሽ? የምር አለሽ? ጣና ላይ በይልኝ። ጣና ላይ ለለ። እሺ ጣና ላይ ብለናል። የኤፍል ታወር የት ነው የሚገኘው? የኤፍል ታወር ረጅሙ ታወር ረጅሙ አክሱም አይደል? ምን ድንጋይ ነው ወይስ ምን? ታወር እንደ ህንጻ አይደለም። የኤፍል ታወር በብረት የተሰራ በጣም ረጅም ታወር ነው። ታወር ምንድን ነው ይባላል? እሱ ፓሪስ ጀርመን። እሺ የኤፍል ታወር የሚገኘው በየትኛው ከተማ ነው? የት ሀገር ነው ኤፍል ታወር የሚገኘው? ኤፍል ታወር ትልቁ ታወር ማለት ነው። እስኪ ፍንጭ ልስጥህ። በጣም ረጅሙ ታወር ፓሪስ ነው። ፓሪስ። የኤፍል ታወር የሚባለው ትልቁ ህንጻ በጣም ረጅሙ ህንጻ የት ከተማ ነው የሚገኘው? ዛሬ ነው ድሮ? አሁን ላይ የት ነው የሚገኘው? ትልቁ እጅግ በጣም ረጅሙ ህንጻ ኤፍል ታወር የሚባለው ትልቁ ታወር የኤፍል ታወር የሚባለው እኔ አላወቅሁትም። እሺ የኤፍል ታወር በየትኛው ከተማ ነው የሚገኘው? አዲስ አበባ። የኤፍል ታወር ትልቁ ታወር አላውቀውም። ትልቁ ረጅም አላውቀውም። አዲስ አበባ ያልሽኝ የትኛው መስሎሽ ነው? አይ እንደዛ አይነት ነገር ላይ አልነበርኩም። ዝም አይደለም። እሺ የኤፍል ታወር የሚገኘው በየትኛው ከተማ ነው? በጣም ረጅሙ ትልቁ ታወር የት ነው የሚገኘው? የት ነው የሚገኘው? አይ አላውቅም። አበዛው። ኧረ ችግር የምታውቂ ስለሆነ ችግር የለውም። በኢትዮጵያ የመጀመሪያው ዘመናዊ ትምህርት ቤት ማን ይባላል? በዘመናዊ ትምህርት ቤት ደረጃ በኢትዮጵያ የመጀመሪያው ትምህርት ቤት እንጃ። በኃይለ ሥላሴ ማነው? የመጀመሪያው ትምህርት ቤት አዲስ አበባ ላይ ነው። ፍንጭ እየሰጠሁ ነው፣ እያገዝኩ ነው። አንድ ጥያቄ ስለሆነች እንዳትስት ማለት ነው። አዲስ አበባ ላይ ነው የነበረው እና የመጀመሪያው ትምህርት ቤት እንጃ መጣልኝ። በኢትዮጵያ የመጀመሪያው ዘመናዊ ትምህርት ቤት ማን ነበር የሚባለው? ትምህርት ቤት ዘመናዊ ትምህርት ቤት የመጀመሪያው ትምህርት ቤት በኢትዮጵያ ሀገሩ ነው ምን ስሙ? የትምህርት ቤቱ ስም ማን ነበር የሚባለው? እኔ አላወቅሁም። በኢትዮጵያ የመጀመሪያው ዘመናዊ ትምህርት ቤት ማን ይባላል? ዘመናዊ ትምህርት ቤት አንቺ የት ነው የተማርሽ? እኔ ስታረቅ ከዚህ ውጭ አላውቅም።
ከተራይ ቁጭ አላውቅም። ለኢትዮጵያ የመጀመሪያው ዘመናዊ ትምህርት ቤት ማን ይባላል? አላውቅም። መስራቹ ግን ማን ናቸው? ብቻ መስራቹን አውቅ ነበረ። የመጀመሪያው ትምህርት ቤት አዲስ አበባ ነው የመጀመሪያው ትምህርት ቤት ማን ናቸው? አላውቅም ማለት አጼዎቹ ናቸው። እሺ ፍንጭ ልስጥሽ። እንትን መስራቾች የመጀመሪያው መስራች የትምህርት ቤቱ ስምም በእሳቸው ነው የተሰየመው። አጼ አይዞሽ ወይኔ የመጀመሪያው ፊደል ንገሪኝ። የመጀመሪያው ፊደል ንገሪኝ። አጼ ኧረ ይሄን ያክል መጥቲማ እንዳታሳፍሪ እንዴ! አጼዎቹ አጼ ቴዎድሮስ እስቲ አጼ ፋሲል አይደለም። በቃ ይለፈኝ። ይሄን አለማወቄ ግን ያሳዝናል። በኢትዮጵያ የመጀመሪያው ዘመናዊ ትምህርት ቤት የትኛው ነው? አዲስ አበባ ነው የሚገኘው። አጼ ሚኒሊክ ነው። አጼ እሺ በጣም አመሰግናለሁ። እሺ እኔ ቆንጆ በጣም አመሰግናለሁ። መልካም እሺ፣ እጅግ በጣም አመሰግናለሁ። ውድ ተመልካቾቻችን ፕሮግራማችንን እንደተመለከታችሁት እጅግ የሚያዝናና ፈታ የሚያደርግ ቆይታ ነበረ። እናንተ እስከ ጥያቄዎቹ ስንቱን መለሳችሁ? ሀሳብ አስተያየታችሁን ኮሜንት ላይ አሳውቁን። ቀጣይ ሳምንት በሌላ ፕሮግራም እስከምንገናኝ ድረስ መልካም ሳምንት